ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ሀገራችን ኢትዮጵያ በየ5 ዓመቱ ጠቅላላ ሀገራዊ ምርጫ እንደምታደርግ ይታወቃል። በያዝነው ወርም 7ኛውን ሀገራዊ ምርጫ የምታከናውን ይሆናል። በዚህም ማንኛውም ሰው የመመረጥና የመምረጥ መብት እንዳለው ሁሉ ኢትዮጵያ ተቀብላ ያጸደቀቻቸው ዓለም አቀፍ ሰብአዊ ስምምነቶችም አሉ። እነዚህ ስምምነቶች የሀገሪቱ የህግ አካል እንዲሆኑ የኢፌዴሪ ህገ መንግስት አንቀጽ 9 ንዑስ አንቀጽ 4 ስር ተደንግገው እናገኛቸዋለን። ሰላም ጤና ይስጥልን። የወንጀልና ችሎት ፕሮግራማችን ጀምሯል። በዕለቱ ፕሮግራማችን ላይ የምርጫ ስነ ምግባርን በተመለከተ የህግ ባለሙያ ጋብዘናል። አብራችሁን ስላላችሁ እናመሰግናለን። በኢፌዴሪ ህገ መንግስትም አንቀጽ 37 ላይ ማንኛውም ዜጋ የመምረጥም ሆነ የመመረጥ መብት እንዳለው ሁሉ እንዲሁም በህገ መንግስቱ መሰረት ማንኛውም ሰው የፖለቲካ ፓርቲ መመስረት፣ የመደራጀት፣ የመሰባሰብ መብት እንዳለው አቃቤ ህጉ ያብራራሉ። አበባው ሲሳይ አለም ነው እባላለሁ። በኢፌዴሪ ፍትህ ሚኒስቴር ንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቤ ህግ ነኝ። ማንኛውም የሚመረጥ እጩ ተመራጭውን ወይም ደግሞ ማንኛውም የፖለቲካ ፓርቲ ወይም ደግሞ የፖለቲካ ድርጅት ደግሞ እነዚህን መብቶቹን ኤክሰርሳይዝ በሚያደርግበት ሰዓት ወይም ደግሞ የመምረጥና የመመረጥ መብቶቹን ተግባራዊ በሚያደርግበት ሰዓት ህጎች የተለያዩ ክልከላዎችን አስቀምጧል ማለት ነው። እነዛን ክልከላዎች ተላልፎ መገኘት ደግሞ በወንጀል ተጠያቂነት ያደርጋል ማለት ነው። በስራት ቅጣትና በገንዘብ መቀጮ ሊያስቀጣ እንደሚችል በግልጽ ተደንግጓል ማለት ነው። በተለይም በኢፌዴሪ የወንጀል ህግ በህዝባዊ ምርጫዎችና ድምፅ አሰጣጥ ላይ የሚፈጸሙ ወንጀሎች በሚለው ርዕስ ዙሪያ ከምርጫ ከሚደረግበት ቀን አንስቶ የምርጫ ድምፅ ቆጠራ እስከሚደረግበት ሰዓት ማንኛውም ሰው ወይም ደግሞ መራጮችን፣ ተመራጮችና የፖለቲካ ፓርቲዎች ለሚያደርጓቸው ያልተገባ ነገር በእስራትና በገንዘብ መቀጮ ሊያስቀጡ እንደሚችሉ በግልጽ ተቀምጠዋል ማለት ነው። ከዛም ባሻገር ደግሞ የምርጫ አስፈጻሚዎችም ምርጫ እንዲያስፈጽሙ በተሰጣቸው ስልጣን መሰረት ኃላፊነታቸውን በአግባቡ መወጣት እንዳለባቸው በግልጽ ተቀምጧል። ያንን ካላደረጉ ደግሞ እንደ ማንኛውም ሰው በወንጀል ህግና በሌሎች አግባብነት ባላቸው ህጎች ተጠያቂ ሊሆኑ እንደሚችሉ በግልጽ ተቀምጧል ማለት ነው። ከወንጀል ህጉ መነሻ በተቀመጡ የህግ ድንጋጌዎች ላይ ማንኛውም የፖለቲካ ፓርቲ አሊያም እጩ ተወዳዳሪ ወይም ደግሞ ሌላ ማንኛውም ግለሰብም ሆነ በህግ ህጋዊ ሰውነት የተሰጠው ድርጅትም ሊሆን ይችላል በምርጫ ላይ የሚፈጸሙ ወንጀሎች ወይም ደግሞ በምርጫ ሰዓት እንዳይከናወኑ የተቀመጡ ክልከላዎችን ፈጽሞ በተገኙ ሰዎች ላይ የተለያየ የገንዘብ መቀጮና የእስር ቅጣት እንደሚያስቀጣም ይናገራሉ። የመጀመሪያው ወንጀል ህጋችን ስንመለከት 467 ላይ ተደንግጎ የምናገኘው ነው። በምርጫ በሚደረግ ስብሰባና በምርጫ ሂደት ማወክና ማሻሻል ነው። እንግዲህ እንደሚታወቀው በምርጫ ሰዓት የተለያዩ ስብሰባዎች ሊደረጉ ይችላሉ። የፖለቲካ ፓርቲዎቹ ከአባሎቻቸው ጋር የፖለቲካ ፕሮግራማቸውን ለማስተዋወቅ፣ እጩዎችን ለማስተዋወቅ ወይም ደግሞ የምርጫ ምልክታቸውንም የመወዳደሪያ ምልክታቸውንም ለማስተዋወቅ ከተለያዩ አካላት ጋር የተለያዩ ስብሰባዎችን ሊያደርጉ ይችላሉ ማለት ነው። ይህንን መሰረት በማድረግ የወንጀል ህጋችን አንቀጽ 467 ምን ይላል? ማንኛውም ሰው በህግ የተፈቀደ ከምርጫ ጋር የተገናኘ ህዝባዊ ስብሰባን ወይም ደግሞ በሚመለከታቸው ባለስልጣናት ቁጥጥር ስር በአግባቡ የሚደረጉ ድምፅ አሰጣጥን ወይም ደግሞ ምርጫን በአግባቡ እንዳይደረግ ማወክ ወይም ደግሞ የከለከለና ያደናቀፈ ማንኛውም ሰው ከ1 ዓመት በማይበልጥ ቀላል እስራትና ከ1 ሺህ ብር በማይበልጥ የገንዘብ መቀጮ ሊቀጣ እንደሚችል በወንጀል ህጋችን አንቀጽ 467 በግልጽ ተደንግጎ እናገኘዋለን ማለት ነው። ይህንን የሚያደርጉ ሰዎች ወይም ደግሞ ከላይ የጠቀስኩትን ድርጊት የሚፈጸሙ ወንጀል አድራጊዎች የፖለቲካ ፓርቲ ሊሆኑ ይችላሉ፣ እጩ ተወዳዳሪዎች ሊሆኑ ይችላሉ፣ ወይም ደግሞ ሌላ ማንኛውም ምርጫ ሂደት ውስጥ የሚሳተፍ ወይም ደግሞ የማይሳተፍ ማንኛውም ሰው በሰዎችና በንብረት ላይ የኃይል ድርጊት ተጠቅሞ ጉዳት ካደረሰ ደግሞ ሌሎች አግባብነት ያላቸው የወንጀል ህጋችን
ድንጋጌዎች ተፈጻሚ ይሆናሉ ማለት ነው። ሌላው ይላሉ አቃቤ ሕጉ በሰዎች የመመረጥና የመምረጥ መብት ላይ ጣልቃ ስለመግባት ነው። አንድ ሰው ይህንን መብት በዛቻ፣ በማስገደድ፣ ስልጣኑን አላግባብ በመጠቀም፣ በኃይል ድርጊት፣ በማጭበርበር ወይም ደግሞ በሌላ በማናቸውም አይነት መንገድ የመምረጥ ወይም የመመረጥ መብቱን እንዳይጠቀምበት የከለከለ እንደሆነ ወይም ደግሞ እነዚህን መብቶቹን እንዳይጠቀም ግዴታ ያስገቡ እንደሆነ ቅጣት ስለመኖሩም ይገልጻሉ። ግዴታ ያስገባው ከሆነ ከ1 ዓመት በማይበልጥ ቀላል እስራትና ወይም ደግሞ በገንዘብ መቀጮ ሊቀጣ እንደሚችል የወንጀል ሕጋችን በግልጽ ደንግጎ እናገኘዋለን ማለት ነው። ሌላኛው በምርጫ ላይ የሚሰጥ መደለያ ነው። ያ ማለት ምን ማለት ነው? አንድ ሰው የመምረጥ ወይም ደግሞ የመመረጥ መብቱን ሙሉ በሙሉ እንዲተው በቀጥታ የሚሆን በተዘዋዋሪ በገንዘብ ጥቅም መስጠት ወይም ደግሞ ሌላ ማንኛውም አይነት ጥቅም የሰጠው ወይም ደግሞ ለመስጠት ቃል የገባ ሰው ደግሞ ከ5 ዓመት በማይበልጥ ጽኑ እስራትና በገንዘብ መቀጮ ሊቀጣ እንደሚችል በወንጀል ሕጋችን በግልጽ ተደንግጎ እናገኘዋለን ማለት ነው። ከዛም ባሻገር እዚህ ጋር ልብ ማለት ያለብን ነገር የግለሰቦች ወይም ደግሞ መራጩ ወይም ደግሞ ተመራጩ የመምረጥ እና የመመረጥ መብቱን እንዲተው እነዚህን አይነት ጥቅሞች ያቀረበ ሰው ወይም ደግሞ የሰጠ ሰው ብቻ ሳይሆን የመምረጥ ወይም ደግሞ የመመረጥ መብቱን ለመተው በማለት ከሌላ ሰው ላይ የገንዘብ ጥቅም ወይም ደግሞ በአይነት ኢንካይንድ ምንም አይነት ጥቅም የተቀበለ ወይም ደግሞ ለመቀበል የተስማማ ማንኛውም ሰው ከ5 ዓመት በማይበልጥ ጽኑ እስራት እና በመቀጮ ይቀጣል ማለት ነው። ማንኛውም የፖለቲካ ፓርቲ ከማንኛውም ሰው ከማንኛውም ወገን የሚፈልገውን አይነት ድጋፍና ስጦታ መቀበልና መሰብሰብ እንደማይችሉ የፖለቲካ ፓርቲዎች ምዝገባና የስነ ምግባር አዋጅ ላይ በግልጽ ተደንግጓል። የምርጫ አዋጁ አለ። የምርጫ አዋጁ የፖለቲካ ፓርቲዎች ወይም ደግሞ እጩዎቹ ለምርጫ ማስፈጸም የሚውል ገንዘብ ከየት ማግኘት እንዳለባቸው አዋጁ በግልጽ አስቀምጧል። ከየት ደግሞ ስጦታዎችንና የተለያዩ የገንዘብ እርዳታዎችን መቀበል እንደማይችሉ ደግሞ የምርጫ አዋጃችን በግልጽ አስቀምጧል። ከነዚህ ከተከለከሉ ሰዎች፣ ቡድኖች ወይም ደግሞ ድርጅቶች ለምርጫ ዘመቻ ወጪ የሚሆን ገንዘብ ማሰባሰብ ወይም ደግሞ መቀበል ከ1 ዓመት በማይበልጥ ቀላል እስራት ወይም ደግሞ በገንዘብ መቀጮ ሊያስቀጣ እንደሚችል የወንጀል ሕጋችን አስቀምጧል ማለት ነው። ከዛም ባሻገር ማንም ሰው ከእጩ ተመራጭ ፍቃድ ሳያገኝ የአንድን እጩ ተመራጭ የምርጫ ወጪ ለመሸፈን ሲል ገንዘብ ማሰባሰብ ወይም ገንዘብ መስጠት ወይም ደግሞ በሌላ ማናቸውም አይነት መንገድ ለእጩ ተመራጩ ለምርጫ ወጪ የሚሆን ገንዘብ ማሰባሰብ በወንጀል ሕጋችንም የተከለከለ መሆኑን ተቀምጧል። ይህንን ተላልፎ በሚገኝ ሰው ላይ ደግሞ ከ1 ዓመት በማይበልጥ ቀላል እስራት ወይም ደግሞ በገንዘብ መቀጮ ሊቀጣ እንደሚችል በግልጽ የወንጀል ሕጋችን አስቀምጧል ማለት ነው። ከዚህም ባለፈ በምርጫ ምዝገባ ወቅት የምርጫ ምዝገባ ማጭበርበርን በተመለከተ የወንጀል ሕጉ የተለያዩ ቅጣቶችን አኑሯል። ማንኛውም ሰው የፖለቲካ ፓርቲ ሊሆን ይችላል፣ እጩ የፖለቲካ ተወዳዳሪ ሊሆን ይችላል፣ ወይም ከነዚህ ውጭ ያለ ማንኛውም ሰው መራጮቹ ሊሆኑ ይችላሉ። በምርጫ ዝርዝር ወይም ደግሞ በምርጫ መዝገብ ውስጥ ሐሰተኛ ስም ወይም ደግሞ ሐሰተኛ ማዕረግ በመጠቀም ወይም ደግሞ በአንድ ጊዜ በሁለት ወይም ደግሞ ከሁለት በላይ በሆኑ የምርጫ ዝርዝሮች መመዝገብ የምርጫ ሕጋችን በግልጽ እንደሚለው ማንኛውም ሰው መመዝገብ የሚችለው በአንድ የምርጫ ጣቢያ ሆኖ መውሰድ የሚችለው አንድ የምርጫ ካርድ ነው። ምርጫ ማድረግ የሚችለው አንድ ጊዜ ብቻ ነው ማለት ነው። ይህንን በመተላለፍ በአንድ ጊዜ ወይም ደግሞ በአንድ ዓመት በሚደረግ ምርጫ ውስጥ በሁለት ወይም ደግሞ ከሁለት በላይ በሆኑ የምርጫ ዝርዝሮች ወይም መዛግብቶች ስሙን ማስመዝገብ ወይም ደግሞ የምርጫ ወረቀቶችን የተቀበለ እንዲሁም ደግሞ እንዲሰጡት ያደረገ ከሆነ በግልጽ ወንጀል ይሆናል ማለት ነው። ከዛም ባሻገር ደግሞ ለምሳሌ በሕይወት የሌሉ ሰዎች ወይም ደግሞ የሞቱ ሰዎችን ሊሆን ይችላል ወይም ደግሞ በጠፉ ሰዎች ስም የድምፅ መስጫ ወረቀቶችን ወይም ደግሞ የድምፅ መስጫ ካርድ የሚወስዱ ሰዎች ከ1 ዓመት በማይበልጥ ቀላል እስራት ወይም ደግሞ ከ1,000 ብር በማይበልጥ መቀጮ ሊቀጡ እንደሚችሉ የወንጀል ሕጋችን በግልጽ አስቀምጦ ይገኛል ማለት ነው። ይሁንና ይህንን ተግባር የፈጸሙት እጩ ተመራጮች ከሆኑ ደግሞ ቅጣቱ ክብደት እንደሚኖረው ይናገራሉ። ያ ማለት በሐሰት ስማቸውን ያስመዘገቡ ወይም ደግሞ ሐሰተኛ ማዕረግ የተጠቀሙ ወይም ደግሞ በአንድ ጊዜ 2 ከዛ በላይ በሆኑ የምርጫ መዝገቦች ተመዝግበው የተገኙ ሰዎች በሌሉ ሰዎች ወይም ደግሞ በጠፉ ሰዎች ስም የድምፅ መስጫ ወረቀት የወሰዱት እጩ ሆነው በአንደኛው የፖለቲካ ፓርቲ ወይም ድርጅት የቀረቡ ሰዎች ከሆኑ ግን ቅጣቱ ከብዶ ከ2 ዓመት በማይበልጥ ጽኑ እስራት ወይም ደግሞ ከ10,000 ብር ያልበለጠ መቀጮ ሊቀጡ እንደሚችሉ የወንጀል ሕጋችን በግልጽ አስቀምጦ እናገኘዋለን ማለት ነው። ሌላኛው በድምፅ አሰጣጥ ጊዜ የሚፈጸም ወንጀል ነው። እንግዲህ በአመዘጋገብ
ጊዜ የሚፈጸሙ ወንጀል ከላይ እንደተመለከተው ነው። በድምፅ አሰጣጥ ጊዜ ደግሞ ከምርጫ በፊት ሊሆን ይችላል፣ በምርጫ ጊዜ ሊሆን ይችላል፣ ወይም ደግሞ ከምርጫ በኋላ በአንድ የምርጫ ጊዜ ውስጥ ከአንድ ጊዜ በላይ ድምፅ መስጠት ነው። አስቀድሜ የሚያለው አንድ ተመራጭ ወይም ደግሞ አንድ እጩ ሊሆን ይችላል፣ ወይም ደግሞ ሌላ ማንኛውም ሰው ከአንድ በላይ የምርጫ ድምፅ መስጫ ወረቀቶችን መውሰድ እንደማይችል ተናግረናል። ያንን በመተላለፍ አሁንም በአንድ የምርጫ ጊዜ ከአንድ ጊዜ በላይ ድምፅ መስጠትም የወንጀል ተጠያቂነት ያመጣል ማለት ነው። የድምፅ መስጫ ወረቀትን በድምፅ መስጫ ሳጥን ውስጥ መጨመር ወይም ደግሞ ከምርጫ ሳጥን አውጥቶ መውሰድ ወይም በማናቸው መንገድ ያላግባብ ህጋዊ መኖሪያ ቦታው ምርጫ ከሚደረግ አካባቢ ውጭ ነው የሆነውን ወይም ችሎታ ያጣውን ሰው ድምፅ እንዲሰጥ ማድረግ ነው። ይህ ያው ምርጫ አስፈጻሚዎችን የሚመለከት ነው። ድምፅ ለመስጠት ችሎታ የሌላቸው ሰዎች አሉ። ያንን ማድረግ የማይችሉ ሰዎች ድምፅ እንዲሰጥ ያደረገ ከሆነ ወይም ደግሞ እያንዳንዱ መራጭ ድምፅ የሚሰጥበት ቦታ አለ። ካለ ቦታው ድምፅ እንዲሰጥ ያደረገ መሆኑን እያወቀ ድምፅ ያሰጠ እንደሆነ ወይም ደግሞ የሞተው ወይም በህይወት ኑሮት የማያንቅ ሰው ድምፅ እንዲሰጥ በማድረግ ወይም ደግሞ ለድምፅ መስጫ እንዲያገለግል የተደረገ ወይም ደግሞ ወደ ሐሰተኝነት የተለወጠ ወይም በሐሰት የተሰራ የድምፅ መስጫ ወረቀት መሆኑን እያወቀ ድምፁን እንዲሰጥ ወይም ደግሞ ምርጫ ሳጥን ውስጥ ድምፁን ወይም ደግሞ ካርዱን እንዲያስገባ መፍቀድ የወንጀል ተጠያቂነት ያመጣል ማለት ነው። ስለዚህ ይህንን አድርጎ በተገኘ ሰው ላይ የምርጫውን ትክክለኛ ውጤት ሊያሳስት ስለሚችል በቀላል እስራት ወይም ደግሞ በመቀጮ ይቀጣል ማለት ነው። በቀጣይ የምናነሳው ሀሳብም የምርጫ አስፈጻሚዎችን የሚመለከት ይሆናል። የድምፅ መስጫ ወረቀቶችን በስርዓቱ አለመቁጠር ወይም ደግሞ ታስቦ የተሰጠበትን ድምፅ ወረቀትና ፊርማን በመተው በምርጫ አፈጻጸም የተያዘው ቃለ ጉባኤና እውነታው ያለበትን እንዲጣረስ በማድረግ መያዝም በቀላል እስራት ሊያስቀጣ ይችላል። የኢትዮጵያ የፖለቲካ ፓርቲዎች የምዝገባና የስነ ምግባር አዋጅ የተለያዩ ክልከላዎችን አስቀምጧል። እነዚህን ክልከላዎች ተላልፎ መገኘትም ሊያስከትል የሚችለውን የወንጀል ተጠያቂነት በግልጽ ደንግጎታል። የመጀመሪያው ማንኛውም ሰው ተመራጭ ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ ወይም ደግሞ ድርጅት ከቦርዱ ፈቃድ ውጭ ማንኛውንም አይነት የምርጫ ሰነድ ወይም ደግሞ ቁሳቁስ ያተመ፣ ያባዛ፣ የፈበረከ ወይም ደግሞ በዚህ መልኩ የተዘጋጀውን ህገወጥ የምርጫ ሰነድ ወይም ቁሳቁስ ይዞ የተገኘ ወይም ደግሞ ለሌላ ሰው የሰጠ ወይም ደግሞ ትራንስፈር ያደረገ ከሆነ በስራትና በመቀጮ ሊቀጣ እንደሚችል በግልጽ የምርጫ አዋጁ አንቀጽ 157 ላይ በግልጽ ተደንግጎ እናገኘዋለን ማለት ነው። ከዛም ባሻገር ደግሞ በድምፅ መስጫው ዕለት በድምፅ መስጫ ጣቢያ አካባቢ ድምፅ ከመስጠት ወይም ደግሞ የተሰጠን ህጋዊ ተግባር ከማከናወን ውጭ ሌላ ማንኛውንም አይነት የፖለቲካ እንቅስቃሴ ማድረግ የተከለከለ መሆኑን አዋጁ አንቀጽ 157 ንዑስ አንቀጽ 2 ያሳያል ማለት ነው። ያ ማለት ምን ማለት ነው? የምርጫ ድምፅ በሚሰጥበት ቀንና በዛው ምርጫ ጣቢያ አካባቢ ያለ ማንኛውም የፖለቲካ ፓርቲ ሊሆን ይችላል ወይም ደግሞ እጩ ተመራጭ ማንኛውንም አይነት የፖለቲካ እንቅስቃሴ ማለት የፓርቲውን ምልክት ማሳየት ሊሆን ይችላል፣ የፓርቲውን የፖለቲካ ፕሮግራም ማሳየት ሊሆን ይችላል። ብቻ ከተሰጠው ተግባር ወይም ደግሞ ኃላፊነት ውጭ ማንኛውንም አይነት የፖለቲካ እንቅስቃሴ ሲያከናውን መገኘት ወይም ደግሞ በእነዚህ የፖለቲካ እንቅስቃሴዎች መሳተፍ ወይም ደግሞ ባልተገባ ወይም በተከለከለ ጊዜ የምርጫን ውጤት ማተም፣ ማባዛት ከ80 ሺህ እስከ 100 ሺህ ሊደርስ በሚችል የገንዘብ መቀጮ ወይም ደግሞ ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል የምርጫ አዋጃችን አንቀጽ 157 ንዑስ አንቀጽ 2 በግልጽ ደንግጎ እናገኘዋለን ማለት ነው። የምርጫ አስፈጻሚዎች ገለልተኝነታቸው ላይ ጣልቃ ለመግባት የሞከረ አሊያም የተስፋ ቃል በመስጠት ጣልቃ የገባ ማንኛውም ሰው የምርጫ ምስጢራዊነትን መጣስ እንዲሁም ደግሞ በምርጫ ሕጉ የተቀመጡ ክልከላዎችን ጥሶ የሚገኝም ተጠያቂነት አለበት። የቦርዱና የምርጫ አስፈጻሚዎችን እንቅስቃሴ ማወክ ወይም ደግሞ ያደናቀፈ ማንኛውም ሰው ከ30 ሺህ እስከ 50 ሺህ በሚደርስ የገንዘብ መቀጮ ወይም ደግሞ ከ6 ወር በማያንስ ቀላል እስራትና ከ1 ዓመት በማይበልጥ ቀላል እስራት ሊቀጣ እንደሚችል በግልጽ ተደንግጎ እናገኘዋለን ማለት ነው። ማንኛውም ሰው ሆነ ብሎ ወይም ደግሞ ደሊበሬትሊ የምርጫ ቦርዱን ወይም ደግሞ ዋና ስራ አስፈጻሚውን ሰራተኛ ስልጣንና ተግባራቸውን ወይም ደግሞ እንዲሰሩ የተጣለባቸውን ኃላፊነት በአግባቡ እንዳይወጡ እንቅፋት የሆነ ሰው ወይም ደግሞ ያደናቀፈ ከዛም ባሻገር ደግሞ የቦርዱን ስብሰባ ሂደትም ሆኖ ብሎ ያቋረጠ ወይም በእነዚህ ቦታዎች በማንኛውም ያልተገባ ወይም ደግሞ እንዳያደርግ እየተከለከለውን ነገር ያደረገ ወይም ደግሞ እንዲያደርግ የታዘዘውን ነገር ያላደረገ ከዛም ባሻገር ደግሞ ቦርዱ የስራ ቦታ ወይም ደግሞ በመታየት ላይ ባለ ጉዳይ ላይ በሚሰጠው ውሳኔ ወይም ትእዛዝ ላይ ደግሞ ተገቢ ያልሆነ ተጽዕኖ ማሳደርም እየተከለከለ ነው ማለት ነው። ማንኛውም የፖለቲካ ፓርቲ ወይም ደግሞ የምርጫ ቦርድ የሰጠው ውሳኔ ጥቅሜን ወይም ደግሞ መብቴን ይጎዳል የሚል ማንኛውም አካል ጉዳዩን ለሚመለከተው አካል ወይም ደግሞ ለከፍተኛ ፍርድ
ፍርድ ቤት ይግባኝ የማለት መብት እንዳለው ወይም ደግሞ ለምርጫ ቦርድ አቤቱታም የማቅረብ መብት እንዳለው የምርጫ አዋጁ ደንግጓል ማለት ነው። ከዛ ባሻገር ግን ተገቢ ምርጫ ቦርድ በሚሰጣቸው ውሳኔዎች ላይ ተገቢ ያልሆነ ተጽዕኖ ማሳደር፣ ማንኛውንም የኃይል ተግባር ፈጽሞ መገኘት 30 ሺህ ብር በማይበልጥ የገንዘብ መቀጮ ወይም ደግሞ ከ1 ዓመት በማይበልጥ የቀላል እስራት ሊያስቀጣ እንደሚችል በግልጽ ተደንግጓል ማለት ነው። የምርጫ አዋጁ ተቀምጦ የሚገኘው አንቀጽ 57 ነው። የምርጫ ማስታወቂያን ስለማጥፋት ነው። ይህ አንቀጽ በግልጽ እንደሚያሳየው ማንኛውም ሰው ምርጫ ከተጀመረበት ቀን አንስቶ ውጤቱ እስከሚገለጽበት ድረስ የማንኛውንም የፖለቲካ እጩ ወይም ደግሞ ተወዳዳሪ ፖስተር ወይም ደግሞ የምርጫ ማስታወቂያ የቀደደ፣ ያበላሸ፣ ያስወገደ እንደሆነ ከ1 ዓመት በማይበልጥ እስራት ሊቀጣ እንደሚችል በግልጽ ተቀምጧል ማለት ነው። የፖለቲካ ፓርቲዎች የምዝገባና የስነ ምግባር አዋጅ 1162 ፓርቲዎች ላይ ግዴታዎችን አስቀምጧል። ማንኛውም የፖለቲካ ፓርቲ ወይም ደግሞ እጩ ሊሆን ይችላሉ የስነ ምግባር ደንቡን የማክበር ግዴታ እንዳለባቸው በግልጽ ተቀምጧል ማለት ነው። ያ ማለት ማለት ነው ማንኛውም የፖለቲካ ፓርቲ ወይም ደግሞ እጩ ተወዳዳሪ በምርጫ ሂደት ውስጥ የፖለቲካ ፕሮግራማቸውን በሚያስታውቁበት ሊሆን ይችላል፣ ወይም ደግሞ የምርጫ መወዳደሪያ ምልክታቸውን በሚያስታውቁበት ሊሆን ይችላል። ሁከት፣ ግጭት፣ ጥላቻና የተለያዩ በብሔርና በብሔር መካከል ግጭት ሊፈጥሩ የሚችሉ ቅስቀሳዎችን ወይም ደግሞ ንግግሮችን ከመናገር መቆጠብ ይኖርባቸዋል ማለት ነው። ይህን አድርገው ከተገኙ ካሁን በፊት የጠቀስኳቸው የወንጀል ተጠያቂነቶች የሚመጡ ይሆናል ማለት ነው። ሌላኛው የምርጫ አስፈጻሚዎችን ደህንነትን በተመለከተ ነው። ማንኛውም ፓርቲዎች ወይም ደግሞ እጩዎቹም ምርጫ እንዲያስፈጽሙ በምርጫ ቦርድ ኃላፊነት ወይም ደግሞ ስልጣን እየተሰጣቸውን ሰዎች ያለምንም ፍርሃት ወይም ደግሞ ያለምንም ጣልቃ ገብነት ስራቸውን እንዲያከናውኑ የመጠበቅ እና የመተባበር ግዴታ እንዳለባቸው አዋጁ አንቀጽ 130 ንዑስ አንቀጽ 2 በግልጽ ደንግጓል ማለት ነው። ከዛም ባሻገር ማንኛውም የፖለቲካ ፓርቲ አመፅ ድርጊቶችን የማውገዝ ግዴታ እንዳለበትም በኢትዮጵያ የፖለቲካ ፓርቲዎች ምዝገባና የስነ ምግባር አዋጅ 1162 አንቀጽ 134 ላይ በግልጽ ተደንግጎ እናገኘዋለን ማለት ነው። የተወደዳችሁ አድማጮች አብራችሁን በመሆን ስለተከታተላችሁ እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንመለሳለን። ምህረት ሙልጌታ ነኝ። በቸር ቆዩን። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።